ሰላም ጤና ይስጥልኝ እንደምን አላችሁ ውድ ቻናሌ ቤተሰቦች እንግዲህ በአዲስ ቻናል መጥቻለሁ ማለት ነው አዲስ ዩቲዩብ ቻናሌ እንደምሆኑ በጣም ደግሞ እናንተ እንድታበረታቱኝ እጠይቃችኋለሁ ለዚህ ቻናል እንግዲህ አዲስ አይደለም ሁላችሁም አዲስ ናችሁ ሰብስክራይብ አድርጉኝ ቪዲዮ ላይክ አድርጉ አስተያየት ስጡኝ እንድታረጉኝ እንድታስተካክሉኝ ብላችሁ እንደጀማሪ አበረታቱኝ አስተያየት ስጡኝ በዚህ ቻናል ላይ ይዤላችሁ የምመጣው ቪዲዮ ሪአክሽን ቪዲዮ ነው የዩቲዩብ ቻናል ስሜ መስኮት ቢቲ በዚህ ቻናል ላይ ማቀርብላችሁ እኔ ብስራት አስራት እባላለሁ ጥሩ ጥሩ ጊዜያቶች እናሳልፋለን ብዬ ተስፋ አደርጋለሁ አዲስ እንደመሆኔ ደግሞ ብዙ አስተያየቶች ብትሰጡኝ እንደዚህ ታረጋለህ እንደዚህ አድርጊ ምናምን ብላችሁ ደግሞ ኮሜንት ብትሰጡኝ ደስ ይለኛል ወደ ቪዲዮችን እንግባ Saya ነገር እንደበስሉ ማለት ነው ተስጣሉ የሚሆኑት ነገር ሴትዮ ዛሬ ገደሉኝ እንዲው ምን ጉርጓድ ለግባው አቤት እንጀራው አይንም የለው እንግዲህ በዚህ አይን እንዲህ ላውጣለት እንጂ በስከወር በሚስማር እንግዲህ ሊጨቃጨቁኝ ነው እንዲው ግማሹን እንኳን አይን ሳላውጣለት እንዲው ምንድነው ይሄ አይኑ የታለ ዋትዬ አይኑን ያረግለታል ምን አይመራለ እንጀራ ምን እንዲው ምን ይሻላል እንጂ አይነ ምን ያደርጋል እሺ ይሄ ምንድነው ምጣዱ ይቀር እህሉ አሳዝንሽም ታፈሱ ምንድነው አሁን ይሄ ምንድነው ያው ምንድነው የግማሹን አውጥቼ አበላሹት እንጂ አበላሹት ባላስ እርሶ ነው እንደውም የደፈኑት አይኑ እንጂ በእጄ ሰበብ እንዳትሆኝ አንቺ እህል መጫወቻ ነው እንዴ ምንድነው ይሄ ምንድነው እንጀራ ነው እንጀራ ነው አበላሹት ትይ እንዴ አይኑን አጠፉት አይኑ አባሽ ጥፋ ዞር በይ ከፊቴ ደግሞ ይሄንን እንዳንጠፈብሽ ዞር በይ ከፊቴ እንግዲህ እቺ ምን ተሳያለች መሰላችሁ ብዙውን ጊዜ ያው ሴቶች ስለሆነ እናውቀዋለን በየቤታችን ብዙ ነገር አለ ምን እናደድበት ነገር ብዙ ነገሮች አሉ ሶስን ቀጥል እንደራሳችን ይሆን ብለን አይደለም መቅጠር ያለብን ግን ብዙ ነገር አለ ግን እንደዚህ ደግሞ ላይ መጨረስ ያደርጉና እህል ሲበላሽ ደግሞ ፊልሙን ተቆጣላችሁ ማለት ብዙ ነገር የሚያጋጥመን ነገር አለ ሰው ሲሰራ ያጠፋል በርግጥ እያወቁ ላይሆን ይችላል የሚያጠፉት ግን ሲደጋገም አንዳንዴ ደግሞ ምረር ይላል ቀጣይ ቪዲዮ አስተኝ ኮዬ መንገድ እየተሰራልን ነው እንደ በፊት ኮዬ ጭቀር እንጂ ሙጀላ ሙለህ ወንድሞቼ እንኳን እየተሰራለው መንገድ ላይ ማለት ደረታቸውን ፍንድድ አድርጎ እየሄዱ ቴንክ ዩ ቺን ቦታ እስቲ ዞር በል በእናት እዛ እናንተ ደግሞ ከስር አትሂዱ እስቲ ራሳችሁን ችላችሁ ሂዱ ልማቱንም ቢሆን አታኮላሹ ማለት ልማቱን እያኮላሻችሁ ነው አለማየሁ ቶለሳ ረጆሲ ቶለስዶን አንዲ ስትታዩ እና ልማቱን አታኮላሹ እና ስትራመዱ ደግሞ እግራችሁ ቀና አድርጉ አንሱት ምን ያንቻዋራ እኮ አይታይሽ ወደታች እያረክሽ እስቲ አያቺ ተዘ ልማቱ ወደታች ቢሆንም እግር እንደዚህ ነው በቃ አለቀ እግር እንደዚህ ቴንክ ዩ ቬሪ ማች እነዚህ ሰዎች እንደሰው እንዳትቆጥሩ ዝም ብላችሁ የሆነ ሰው ሂዊ ጎን ዛፍ ነገር ዘንበል ወንደም ፈያለ ነው ባሉ ቾ በቃ ልንገራችሁ ብዬ እና መሰገናለን ናም ቆየን በጥንዶች መካከል መቀመጫን ቸብ ማድረግ ለጤና የላቀ ፋይዳ እንዳለው ጥናት አመላከተ። አለቀለ እንግዲህ ሪአክሽን ቪዲዮ ሲሆን አዝናኝ ቪዲዮዎችንም ጨምረን ፈታ ዘና እያልን ደግሞ በመሀልም ደግሞ ወሳኝ የምንላቸው ቪዲዮዎች ደግሞ እያስገባን ወቅታዊ መረጃዎችን እያስገባን ነው የምናየው ማለት ነው እንዳያችሁት ከሆነ የሴት ልጅ መቀመጫ ቸብ ሲደረግ ለጤና ጥሩ እንደሆነ እየተዘገበ ነው እስቲ መሞከር የምትፈልጉ ሞክሩ እስቲ በየቤታችሁ
ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙኝ? አዎ መጣሽ። ነይ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድን ነው አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚች ቤት እንደዚህ አልራመድም። ወይኔ ሰው ማጣ ሰው ነይ። እሺ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይት አለ። ምንድነው ደግሞ እሱ? ሪንግ ላይት አለ። በዚህ አይነት እንጀራ ጋግረው የማያውቁ ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ ቆይ ጋሽዬ ሊወጡ ነው እንዴ? ካልሲዎትን አጥብሉ። ጎሽ ሌባላ ተሳታፍሽ ደግሞ በምን ገብተሽ? ሌሊት መስኮቱን ሰብሬ አበር ልብላ። እሺ በቃ ለወጣ ነው። ቤቱን በደንብ እያየሽ ጋሽዬ እስከ በሩ እንዳይደክሞት ልዘሉት። ማዘሉ ቀርቶ እንኳን ልበላ። የባሰለና ገለህና ተጠላለ ሰውየው ጭራሽ ይባስ ብሎ ሪንግ ላይትም ገዝተን ቁጭ አድርገን ነው ሰራተኛ የምንቀጥረው ማለት ነው። ግን ምን ያደርግልህ ሄድበት ሲል ወቅታዊ ነገሮችን ታውቃላችሁ ሴቶች ሰራተኛ የምትቀጥሩ ልትሄድበት ስትላይ ሰው ማጣት ምን ያደርገዋለሁ አለና መልሶ አስገባታል። ደህና ዋሉ ማዘር? ደህና ነኝ። ቁጭ በይ መጣሁ። እሺ የልጄ ጓደኛ ታዲያ እንዴት ነው አለን ማዘርዬ? እኔ የምልሽ እስኪ ምን አዲስ ነገር አለ በህይወታችሁ? ኧረ ምንም። ወይ እኔ እንደሌላው እናት መስዬሽ ነው? ኧረ እና ደግሞ ጊዜያችሁ ነው። ምንም ነገር ብታረጉ ትክክል ናችሁ። ግን ምንም የለም ማዘር። አንቺ ስመጪ ነው ያቋረጥነው ስለዛ ነገር እየነገረችኝ። ይሄን ያለው እንዴ በግልጽ የምታወሪ እናስ ደግሞ እንዳልቆጣ ታድላ ስለ ፍቅረኛዋ ነው ቅድም ስታወራለት ነበር። አዎ እኮ ያው ትንሽ አስለፍቷታል እንጂ ማለት ወደ 3 ወር ነው ቤቱ እየተመላለስን ስትለምነው የነበረው። ጭራሽ እሰይ እሺ አለ። ታዲያ በመጨረሻማው ያኔ የጀግና ልጁ ግን ማን ነው? ያውቁታል እኮ እዚህ ሰፈር ነው። እዚሁ ሰፈር እሰይ ብዙ አራቀችልኝም። ወይኔ ታድላ ግን እንደርሱ አይነት እናት ስላላ እውነት ነው። ግን ስራው ምንድን ነው? ልጁ የለው ስራም የለው። ዋናው ፍቅር ነው ለነገሩ። እማዬ ምን ላድርግሽ? ምን ነው ዛሬ መጨረሻሽን ነው በቃ። ምን አረኩሽ? እቺን ጉድሽን ዘመድ አዝማዱ አይቀረኝም። የገዛ ጓደኛሽ ነች የነገርኩሽ። ሲጋራ እማዬ ምን ነው? ለማንም ሰው ለማታውቀው እንዳትላክ ብላኛለች። እማዬ ሲጋራ ፈላ አይደል እንዴ? ተላክ አራት አልከሰተ። እንግዲህ በቪዲዮቹ ዘና ፈታ እያላችሁ እንደሆነ አስባለሁ። ቀጣይ ደግሞ በጣም አስደንጋጭ የሆነ ቪዲዮ እኔ ዛሬ ጠዋት ስሰማው በጣም ነው የደነገጥኩት። እንዴ ዳግም ነፃነት እንዴት ሊሆን ይችላል? እስቲ አብረን እንየው። ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሰርግ ሄዳችሁ መዋኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንዴ? ዳኒ ችግር የለውም። ጠጡ አለን። እዚህ 40 ሺህ ልታገር ስላለ ችግር የለብንም። መጣችሁ ትጠጣለህ፣ ማነው ትዋኛላችሁ። እማችሁትን እናለማምዳለን። ስፔሻሊ ቺኮች የቤተሰብ ጨዋታ አዘጋጆች ይህን ግለሰብ ካስት አድርጉት። አለባበሱ፣ ድምፁ፣ መልኩ ምንም ነገሩ ከነፂ ጋር ይመሳሰላል። እውነት ነው በጣም ይሄ ከነፂ ጋር እንጃ። ሰው ከከለር እንኳን አይለያይም፣ ቀለም እንኳን አይለያይም። ድምጻቸው ኤቭሪቲንግ በቃ ሁሉ ነገራቸው። አንዳንዴ ይሄ ምንድነው እናንተ የሚመስሉ 7 ሰዎች ይኖራሉ በዚህ ዓለም ላይ የሚባለው የሚተረተው ነገር እውነት ነው ይመስለኛል ሳስበው ማለት ነው እንጂ በጣም ኤቭሪቲንግ ሁሉ ነገር ቁጭ ራሱን ነው እኮ የሚመስለው እኮ። እስቲ ቀጣይ ደግሞ ያለው ቪዲዮ ወይ ኮንግራ በእናትህ እንዴት ቆንጆ ቤት ነው በእናትህ የከፈትከው። ይኸውልሽ ቅልብጭ ብላ አሪፍ ነገር ነው የከፈትከው። አዎ ግን እየሞከርን ነው። ተቸገራችሁ ግን እዚህ ድረስ ግዴታችን አንዴ እንዴ ታዲያ ጓደኝነት ለመች ነው? ዝም በለው እስኪ የቤቱ ውድ ዕቃ ስጠኝ። የቤቱ ውድ እችን ዕቃ እስኪ አዎ አሪፍ ነው። እቺ ትሆናል በቃ ይሁን። ስንት ነው ዋጋ? ዋጋ 150 ሺህ ብር 150 ሺህ ብር 150 ሺህ
በቃ አንተ ተጫዋች የምር ነው እንዴ? አልነገርኳችሁም ለካ ለመክፈት እኮ የቆየሁት ለዚህ ነው። ሌክዠሪ እቃዎች ብቻ ነው ያዝኩት። ነገሩ ቤት ብዙ ጃኬት እንደ ያለ ቀለል ያለ ነገር ቀለል ያለ የሆነ ሳሳ ያለ ቲሸርት ነገር አለ። የሆነ ሳሳ ነገር ቀለል ያለ ቲሸርት ነው ያለችው 50 ሺህ ብር። ለነገሩ ብር ሳልይዝ ወጣሁ አረፈው። እኔም እኮ ዳታ ብያለኝ። በቃ ነገን መረቀም ነገር ማለት ያሬዴ ነገ በቃ እንመጣለን። እኔ የምለው ይሄ ነገር የምሰማው ምንድን ነው? ጆሮዬ ነው ወይስ ጎኔ ነው? መመኘን የራሴ 150 ሺህ ብር ወደፊት እንደዚህ ነው ይሆናል እያሉ ነው መሰለኝ ነጋዴዎች። እኔ ፈርቻለሁ። ምን እንደምንሆን አላውቅም። 150 ብር ጆሮዬ ነው። 150 ሺህ ብር ነው ያለው። አባብዬ ደግሞ ምን እንደሚሆን እንስምሽኝ። አቤት። እሺ ዛሬ እንደው ቀኑ ቢቀናን ደናውንስ ያስገባው ይሁን ያንን ሰውዬ ይሁን ያስገባው። አየ እሺ እንግዲህ እጣችን የሚወጣ ጣጣችን እንደ ፈንጣጣ የሚወጣ አሜን ይሁን ያርገው ያርግልን አሜን። ገር በገር አሜን። ለየትም ሀገር አሜን እንዳንቸገር አሜን። እንበላ በርገር አሜን። እንጠጣ ጉደር አሜን። እንድንጨፍር አደር አሜን። ያድርገን አሜን ያድርገን አሜን። ወደ ምሸት አሜን አይወድ ምሸት አሜን አሃ አሜን። እንግዲህ ፍርዱን እንግዲህ እንፈርዳለን። እሺ አዎ ሰሙ ዳዊት እንግዲህ አዎ እርሶ በመጡበት መንገድ አይደል የመጡ? አዎ በዚህ በኩል ይመጣ ሀቅ ነው በዚህ በኩል የመጣው ታው አሁን እኮ በተቀመጡበት ቦታ ላይ የተቀመጡ እዚህ የተቀመጡ አይገርምም? እዚህ ነው የተቀመጡ ሀቅ ነው ጎለምሸት እየሰማን ነው እያየን ነው። እሺ ቤቶ አጥር አለው? የኔ ቤት የለውም አጥር የለውም ብዬ እኮ ጎለምሸት አይወድም ውሸት። እሺ ገንዳውን እየተዳፈሩ እንዳይወጉ አጥር እንኳን የለውም ብዬ የምቀኛ ነው የምንለው። የምቀኛማ ሞልቶ የምቀኛ አጥርማ እንዲህ አድርጎ አስቀርቶኛል። አጥር አለው። ያባብዬ እንግዲህ የምቀኛ አጥር አለ ብለው ፈታዘና እያደረጉ ነበር። ቀጣይ ደግሞ እስኪ የሶሻል ሚዲያዎች አዲስ ነገር አለ ምን እንደሚል እነሱ ማስተካከል። ስለ ቴሌግራም አስደንጋጭ የተባለ መረጃ ተሰምቷል። ሁላችሁም አዳምጡት። ብዙ ሰው ቴሌግራም ሎጋውት ካለው በኋላም መልሶ ሎጊን ለማድረግ እየተቸገረ ይገኛል። በፊት በነፃ በኤስኤምኤስ ይልክላችሁ የነበረ ኦቲፒ ኮድ አሁን ላይ ቴሌግራም ኮዱን ለመላክ ፕሪሚየም አባል መሆን አለባችሁ እያለ ከላይ እንደምትመለከቱት መልእክት እየላከ ይገኛል። ታዲያ አሁን ላይ ሎጊን ለማለት እንደዚህ አይነት ሜሴጅ እየመጣላቸው ያለ ሰዎች የተወሰኑ ሰዎች ናቸው። ነገር ግን ከተወሰነ ጊዜ በኋላ የፕሪሚየም ተጠቃሚዎችን ለማብዛት በብዙ ሰው ላይ ሊተገበር እንደሚችል አስደንጋጭ መረጃዎች እየተሰሙ ይገኛል። ይህም ማለት ቴሌግራማችሁን ለመጠቀም የፕሪሚየም አባል መሆን አለባችሁ ማለት ነው። ታዲያ እንደዚህ አይነት ችግር ያጋጠማችሁና እስካሁን ምንም ችግር ያላጋጠማችሁ ወደፊት እንዳትቸገሩም ቴሌግራምን በሁሉ ግራም መጠቀም ትችላላችሁ። ሲድሮ ተረስተዋል ብላችሁ ላሰባችሁ ሰዎች ነገ ትልቅ ዜና አለኝ። ትላንት አዶናይ ስለ ሲድሮ ትልቅ ዜና አለ ሲል ሰምተነዋል። ያ ትልቅ ዜና ምን እንደሆነ አሁን ልንገራችሁ። የሲድሮና አብሪ ሞተርስ ቻሌንጅ ዛሬ ተጀምሯል። በቲክቶክ ከ1 ሚሊዮን ተከታይ በታች የሆናችሁ መኪና ልትሸለሙ ነው። የነበረን መረጃ ይሄን ይመስላል። ቴሌግራም ሎጊን ከማለታችሁ በፊት እንዴት ሎጊን ብለን የፕሪሚየም ማስተካከል እንደምንችል ማወቅ አለብን መጀመሪያ። ስለዚህ መጀመሪያ ያሉትን ስለ ሶሻል ሚዲያ ቪዲዮ አይታችሁ ከዛ በኋላ ሎጊን ብላችሁ ደግሞ ማስተካከል ትችላላችሁ። አባል መሆን አለባችሁ እያለ ነው። ቀጣይ ደግሞ ኔክስት ዋናው ሲድሮ ስንጠብቀው የነበረው አዲስ ነገር አለ። ቻሌንጅም ተጀምሯል። ቻሌንጁ እስከ 1 ወር ድረስ የሚቆይ ነው። ሁላችሁም ተሳተፉበትና እንግዲህ ማን እንደሚያሸንፍ ቻሌንጁ ላይ አብረን የምናይ ይሆናል። ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። አብረን ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ቪዲዮ ከወደዳችሁት ላይክ አድርጉት። እንግዲህ አዲስ ቻናል ነው፣ ምንም ሰብስክራይብ የለውም። ሰብስክራይብ አድርጉ፣ አበረታቱኝ። ኤኒ ኮሜንት ካለ ደግሞ ኮሜንታችሁን አስቀምጡልኝ። ማንኛውም ኮሜንት እቀበላለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።